በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታዬ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈት አልሻም በውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐዱን አሐድ አሐዱን ቤተሰብ እንግዲህ ሀይሚዬ መልስ ሰጥታለች። ወገን እኔ አለሁኝ የትም አልጠፋሁኝም ወገኖቼ አለሁላችሁ ብላ ሀይሚዬ መልስ ሰጥታለች ማለት ነው። እንግዲህ ሀይሚዬ ጨረቃዋቼ ፋሚሊዎቿ ማለት ነው እንኳን ደስ አላችሁ ማለት ነው። እንግዲህ ትናንትና ያያችሁ ቪዲዮ ተሆነ እንግዲህ እንትና እየደውሎ ብሩዬ ሀይሚዬ ጠፍታለች ብሎ ትደውሎት እንግዲህ ብሩዬ አይታችኋል። በዝናብ ያ ዝናብ እየዘነበበት እንደዛ እየሮጠ ድረስ ሀይሚዬ ጠፍታለች ቶሎ ድረስ ብሎ ትደውለት ያ ዝናብ እየዘነበበት ራሱ እየሮጠ እየመጣ ነበረ። ብሩዬ ደግሞ በሀይሚዬ ቀልድ ያለቅም በቡቡዬ ቀልድ ያላቅም። በምትቀሉት ነገር ቀልዱ፣ በምትሰሩበት ስራ ኑሩ። ግን በሀይሚዬ ምንም ቢሆን ድርድር አላቅም፣ በሀይሚዬ ቀልድ አላቅም ብሎ እሱም በጣም ተቆጥቶ እንግዲህ ብሩዬ ራሱ ደንግጦ የት እንዴት ተጓዘ በምን እንዴት ተጓዘ ዝናብ ይሁን ፀሐይ ይሁን ምንን ታያቀው እንግዲህ ሀይሚዬ ጠፍታለች ብሎ ትደውልለት በዛ ድንጋጤ ያ ዝናብ እየዘነበበት እየተጓዘ ነበር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ዝት ተረፍረፍ ይበልልኝ። በዓለም ዳርቻ የምትገኙ ውድ ሀገር ልጆች ሰላማችሁ ዝት ይበልልኝ። እንግዲህ እያልኩኝ ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቶች ሰብስክራይብ ለምታረጉ የተልባ አመሰግናለሁኝ እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። እንግዲህ የጨረቃዬ ቤተሰቦች ያስቆጣና ያነጋገረ ነገር ማለት ነው ሀይሚዬ ጀምሮ ጨረቃዬ ቤተሰቦቿ በጣም ያስቀየመና ያሳዘነ ነገር ማለት ነው። ሀይሚዬ ጠፍታለች፣ እባክህ ብሩዬ ቶሎ ድረስልኝ ብሎ እንግዲህ የብሩኬ ጓደኛ ወደ ብሩኬ ደውሎ ደግሞ ብሩኬ ደግሞ ዝናብ እየዘነበ ነበር ትናንትና ሸገር ላይ ማለት ነው። ዝናብ ይሁን ፀሐይ ይሁን ያ ዝናብ ያ በረዶ እየወረደበት እንግዲህ እየተጓዘ ነበረ ማለት ነው። ምክንያቱም ደንግጦ ሀይሚዬ ጠፍታለች ይሎ በጣም ደንግጦ ነበረ ማለት ነው። ብሩዬ ደግሞ በሁሉም ነገር ልትቀልድ ትችላለህ፣ ለምንም ነገር ልታረግ ትችላለህ። በሀይሚዬ ግን ቀልድ አላቅም፣ በእሷ ግን አልደራደርም። ስለዚህ ታሁን በላይ እንደዚህ ያለ ነገር እኔ እንዲታረጉኝም አልፈልግም፣ በእሷም ቀልድ አላቅም ብሎ ብሩዬ በጣም ተናዶ ጓደኛውን እንትን እያለ ነበረ። የጨረቃችሁ ፋሚሊዎች ራሱ በጣም 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 አሳዝኗል ማለት ነው የትናንትናው ቪዲዮ ማለት ነው። ምክንያቱም በሀይሚዬ የማይደራደር ብዙ ሰዎች ሀይሚዬን የሚወዷት አስባችሁታል። ትናንትና እንግዲህ ሀይሚዬ ጠፍታለች ብሎ ያንን ቪዲዮ ሲወስድ የጨረቃዩ ቤተሰቦች እንዴት እንደደነገጡ በጣም ያሳዘነው ነገር ቢሆን ትናንትና ቪዲዮ ነው ማለት ነው። ስንት ፍራንኮች እያሉ ስንት ነገሮች እያሉ በማይቀለድው ነገር አይቀለድም ማለት ነው። የምሬን ነው። የፋሚሊ ቤተሰቦች በጣም ነው ያዘኑበት ማለት ነው። የብሩዬን ጓደኛ በጣም ነው ያዘኑበት። እንዴ በማይቀለደው አስባችሁታል አይደለም? ለሚወዱ ሰው ቀርቶ ለጓደኛም እንደዚህ ጠፍታለች እንደዚህ አይነት ስልክ ስትደውሉ ምን አይነት ሰው ነው ያ ሰው የሚየነግጠው አይደለም? በሚወዱ ሰው ማለት ነው። ብሩዬ ደግሞ አይታችኋል ትናንትና ሀይሚዬ ጠፍታለች ድረስ የምትንም ነገር አለ ቶሎ ብለህና ብሎ ትደውለት እየሮጠት ይመጣ በዛ በዝናብ ደንግጦ ዝናብ ይሆን ፀሐይ ይሆን ምን ይውረድበት ምን ይወርድበት አላቅም። እንደዚህ ነገር አይደብርም? ፍራንክ እኮ ስንት ነገሮች አሉ። ስንት ፍራንክ የሚደረጉ አሉ። እርግጥ ፍራንክ ነው፣ ግን በዚህ ቢሆንም ሰው አንድ በሚወዱ አንድ በኔ ያለው ሰው ላይ ሲመጡበት በእንደዚህ አይነት ነገር በጣም ይደብራል። በጣም እንትን ይላል ማለት ነው። የመሬን የፋሚሊዎች ቤተሰቦች በጣም ነው ያዘኑት ማለት ነው። በጣም
ከምንም በላይ እና ደግሞ ጨረቃዬ ደግሞ አለሁኝ ወገን የትም አለሁ ያልሄድኩም አለሁ ብላ ጨረቃዬ ደግሞ መልስ ሰጥታለች ማለት ነው። ደስ የሚለው ነገር ደግሞ ጨረቃዬ መልስ መስጠቷ ነው ማለት ነው። ስለዚህ ፍራንኮች ብዙ ነገሮች አሉ። ሰው በሚወዱ ሰው ላይ ድርድር አይታወቅም። ማንም ሰው ቢሆን በሚወዱ ሰው ላይ አይደራደርም ማለት ነው። አይደለም እንደዚህ አይነት ጠፍታለች አይደለም ቀርቶ የሆነ ነገር ራሱ ሰው በሚወዱ ሰው ላይ ስለማይደረደር ብሩዬ ራሱ በሀይሚዬ ቀልድ ያላቅም፣ በቡሩዬ ቀልድ ያላቅም። በምታረጉት በምትሰሩ ቪዲዮ ልትሰሩ ትችላላችሁ። በእንደዚህ አይነት ግን እኔ ቀልድ ያላቅም ብሎ ብሩዬ ራሱ ያዝናብ እየዘነበበት እንደዛ እየሆነ ራሱ በጣም ተናዶ በጣም እንትን ያለው ማለት ነው። ስለዚህ እንደዚህ አይነት ነገር በጣም ይከብዳል። የሰው ልጅ እንደዚህ አይነት ንርጉ ማስደንገጥ አይከብድም? ይከብዳል። ስንት ፈራንኮች አሉ እኮ ብሩዬን ፈራንክ ማድረግ ተቻልክ እኮ ስንት ፈራንኮች አሉት እንዴ! አይደነግጥም ብለህ ታስባለህ? እንደዛ እያወራኩ በዛ በዝናብ ቶሎ ፈልጋለሁ ሀይሚዬ ጠፍታለች እና እንድትመጣ ፈልጋለሁኝ አስቸኳይ ነገር ነው ሀይሚዬ ጠፍታለች። እንደዛ አይነት ወረቀት መስጠት አይከብድም? ይከብዳል። በጣም ይደብራል። ምክንያቱም አይደለም እሱ ብሩዬ በሀይሚዬ ሊቀራ ሊደራደር ቀርቶ የጨረቃዬ ቤተሰቦች ራሱ እንዴት ነው ትናንትና የደነገጡት? ያን ቪዲዮ ትያዩ እንዲ ያን ቪዲዮ ተቦስቶ ትያዩ እንዴት ነው የደነገጡት? አስባችሁታል? በዛ ላይ ሀይሚዬ ደግሞ እንትን ጉዞ ላይ ነበረች። ወደ ሸገር እየተመለሱ ነበረ። በሰላም ገብተናል የሚል ቪዲዮ አልሰሩም ነበረ። ስለዚህ በጣም የሚያስደነግጥ ነው። ቤተሰብ ያን ቪዲዮ ቢያይ ምን አይነት ነገር ነው እንትን የሚለው? ሀይሚዬ ጠፍታለች ብሎ መወሰድ ምን አይነት ነው? እሺ ብሩን ታውት ቤተሰብን ታውት እስቲ ቤተሰቦቿስ ያን ቪዲዮ ቢያው ምን ያክል ነው የሚደነግጡት? ነጋሽ ያን ቪዲዮ ቢያውት ምን ያክል ነው የሚደነግጡት? በጣም ይደነግጣሉ። ስለዚህ የማይሆን ነገር እንትን ሲባል በጣም ከባድ ነው ማለት ነው። ፋሚሊዎቿ ራሱ ምክንያቱም እና ሀይሚዬ ሰላም ገብተናል እንግዲህ ሸገር ላይ ነው ያለ ነው። ልክ ወደ ዱባይ ሲገቡ ሰላም ገብተናል ብሎ የሚሰሩ ቪዲዮ ትናንትና ደግሞ ስላልሰሩ ሁሉም በጉጉት ተጨናንቆት ይጠብቅ እንዴ በሰላም አልገቡም ወይ ለምንድን ነው ቪዲዮ ያልሰሩልን እያሉ ሁላቸውም ታሁን ቪዲዮ ለቀቁልን፣ ታሁን ገብተው ሸገር ላይ ቪዲዮ ሰሩልን ለቀቁልን እያሉ በጉጉት እየጠበቁ እያለ እሱ ደግሞ በእንደዚህ አይነት ነገር ሀይሚዬ ጠፍታለች። አረ አይከብድም እንዴ? በጣም ይደብራል ማለት ነው። ከምንም በላይ ደስ የሚለው ግን የጨረቃዬ ወዲያው መልስ ሰጥታለች ማለት ነው። አለሁኝ የትም አልሄድኩም ወገኖቼ፣ የጨረቃዬ ፋሚሊዎቼ፣ የምትወዱኝ የምታከብሩኝ አለሁላችሁ፣ የትም አልሄድኩም አለሁ ብላ ጨረቃዬ ደግሞ መልስ ሰጥታለች ማለት ነው። ግን የጨረቃዬን ፋሚሊዎች ደግሞ አስቆጥቷል፣ አሳዝኗል ማለት ነው። የምር ያሳዝናል። ልጅቷ መንገድ ላይ ነው ያለችው። ወደ ገና ቤተሰብ ጋር ለሄደች ወደ ሸገር ገና አልተመለሱም። ገና መንገድ ላይ እንዲያሉ እንግዲህ እንትን ላይ አየር ላይ እያሉ ነው ያን ቪዲዮ የፖስተቱት። አይተሰባችሁታል እንግዲህ በሰላም ግቡ በሉን እየተመለስን ነው ሀይሚዬ ማሟታል ምናምን የሚል ቪዲዮ የተሰራው ማለት ነው። ስለዚህ እንደዚህ አይነት ነገር ታሰብ ለሰው ጥሩ ነገር ማሰብ ባላሰብ ደግሞ ዝም ማለት ማለት ነው። ምክንያቱም ብዙ ነገሮች የሚሰሩና የሚወሩ ነገሮች ስላሉ ማለት ነው። ሰው በሚወደው ሰው ማንም ሰው ድርድር አያውቅም። እንደዚህ ያለ ነገር ትትናገሩት እንደዚህ ያለ ነገር ትትሉ ያ ሰው ምን ያክል ነው የሚነግጠው? እንደ ምር ብሩኬ ትናንትና በጣም ያሳዝነኝ። ዝናብ እየዘነበበት ቶሎ ድረስ ሀይሚዬ ጠፍታለች ብሎ ሲደውሉት ምንም አልመሰለውም። ዝናቡ ይዘንብበት አይዘንብበት ምን አይልበት፣ ግን እሱ የነገጠው ሀይሚዬ ጠፍታለች የሚባለው ነገር ያስደነገጠው ማለት ነው። ምክንያቱም የት ጠፋች? የት ገባች? የት ነው የምጠፋ? ሀይሚዬ ምን ሆኖ ምን ተፈጥሮ ምን አፈናት? ምን ወሰዳት? እንዴ በጣም ያስደብራል፣ በጣም ይከብዳል ማለት ነው። ስለዚህ እንደዚህ አይነት ነገሮች ብሩዬ ፍራንክ ለማድረግ የፋሚሊዎች ቤተሰቦች ፍራንክ ለማድረግ ብዙ ነገሮች ፍራንክ አሉ የሚደረጉ። የሰው ልጅ ደግሞ ጉዞ ላይ ሆኖ በሰላም ገባን ታይሎ እንደዚህ አይነት ቪዲዮ ሲመር ምን አይነት ነገር ነው? ያስደነግጣል። በጣም ነው ማለት ነው። እና ሀይሚዬ ቅመሟዬ አለሁኝ የትም አልጠፋሁም ወገኖቼ፣ አለሁላችሁ የኔ ሀሳቦች የኔ ተጨናቂዎች፣ እኔ አለሁኝ የትም አልሄድኩም አለሁላችሁ። ጨረቃዬ አለች አልጠፋችም፣ እንድትጨናነቁ አልፈልግም ብላ እንግዲህ ጨረቃዬ መልስ ሰጥታለች ማለት ነው። ስለዚህ ለሰው እንደዚህ ያለ ነገር በእንደዚህ አይነት ነገር ማስደንገጥ ይሄን ያክል ነገር እንትን ማለት በጣም ከባድ ነው ማለት ነው። ስለዚህ ሰው በሚወዱ ሰው ላይ ድርድር አያውቅም።
ምንም ይሁን ምን ይጓዝ ምን ይነጥበት አያውቅም ማለት ነው። ስለዚህ በጣም ከባድ ነው። ታሰብን ለሰው ጥሩ ነገሮችን እናስብ፣ ታላሰብን ደግሞ ዝም እንበል። እንዴ አንዳንድ ፍራንክ ደግሞ በሬ የሚያክል ፍራንክ ነው እንዴ ስንት ፍራንኮች አሉ እንዴ። ፍራንክ ተሀይሚዬ ተልመሩ የምር ፍራንክ ተፈለጋችሁ ሀይሚዬን አናግሩ። ሀይሚዬ ፍራንክ እንትን ያለች ሀይሚዬ ጋር ላይ ፍራንክ ልጅ እናቴ ፍራንክ ራሱ የሚሄድባት በሀይሚዬና በሀይሚዬ ብቻ ነው። እና ፍራንክ ተለመዳችሁ ሀይሚዬን ጠይቃችሁ ሀይሚዬን አማክራችሁ ፍራንክ ለማድረግ ሞክሩ እንጂ ዝም ብሎ ተሚዲያ ተነስቶ እንደዚህ ያለ ነገር ማድረግ በጣም ይከብዳል። በተለይ በሚወዱ ሰው ላይ እከሌ እንደዚህ ኮናለችና ቶሎ እና ፈልጋለሁ። አረ አይከብድም እንዴ? ይከብዳል። በጣም ያሰንተን ይላል ማለት ነው። እና ሀባይቦችዬ ሀይሚዬ ጨረቃዬ አለሁኝ የትም አልጠፋሁላችሁም ብላ መልስ ሰጥታለች። ኑሪልን ማለት ነው። እና ሀባይቦቼ ባይ ባይ። በጽናት ቆሞ በስቃይ ወኔ ጌታ ያላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው። ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈታ ልሻ በውድም በግድ ውስጤ ያለውን ስማኝ